ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እየዘመሩ ሲወርዱ የሚገርመው ሕዝቡ ድምጹን እየሰማ ይሰበሰብ ነበር። የዘንባባ ዝንጣፊ አምጥተው በመንገዱ ላይ ያነጥፉለት ነበረ። ለምን ዘንባባ ተመረጠ ስንል ዘንባባ ማለት የድል ምልክት፣ የምስራች ምልክት ነው። ሁለት አህዮች እናትና ልጅ የሆኑ ታስረው ታገኛላችሁ፣ ፈትታችሁ አምጡልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ ሕዝበ ክርስቲያን ሁላችሁም እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ እግዚአብሔር ወዶ ፈቅዶ ታላቁን አብይ ጾምን እነሆ ዘወረደ ብለን ሆሳዕና ብለን ልናከብር ዋዜማው ላይ እንገኛለን። እንኳን ለዚህ ታላቅ ቀን አደረሰን አደረሳችሁ። እንግዲህ ዛሬ እንደወትሮው ታላቁን አብይ ጾምን የተወሰኑትን ስንነጋገር ቆይተናል። ዛሬ ደግሞ እንግዲህ ሆሳዕና ነው። ሆሳዕና ማለት ምን ማለት ነው? እንዲሁም ደግሞ በዚህ በዓል ላይ ምን ምስጢራቶችን እናገራሉ ወይም ደግሞ እኛስ ምን እንማርበታለን የሚሉትን ባጭሩ እንመለከታለን። አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። እንግዲህ ቲቶ ሚዲያንም እንደዚሁ ሰብስክራይብ፣ ሼር ላይ ኮፒ ሊንክ እያደረጋችሁ እንድትከታተሉን በአክብሮት ጋብዘኖታል። እንደ እግዚአብሔር መልካም ፈቃድ ለአጭር ደቂቃ ቆይታ የምናደርግበት ፈትታችሁ አምጡልኝ በሚል ኃይለ ቃል ይሆናል። እንግዲህ ፈታችሁ አምጡልኝ የሚለው ኃይለ ቃል በማቴዎስ ወንጌል በምዕራፍ 21 ቁጥር 2 ላይ የሚገኝ ታላቅ ኃይለ ቃል ነው። ይህንን ኃይለ ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ሲሆን እንዲሁም ደግሞ አራቱም ቅዱሳን ወንጌላውያን ጽፈውት እናገኛለን። ይህም ቅዱስ ማቴዎስ፣ ቅዱስ ማርቆስ እንዲሁም ቅዱስ ሉቃስና ቅዱስ ዮሐንስ ጽፈውታል በአራቱም ወንጌል ላይ። እኛ ግን ዛሬ መነሻ ያደረግነው የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ከቁጥር 1 ጀምሮ የሚገኘውን ኃይለ ቃል መነሻ አድርገን እንነጋገራለን ማለት ነው። እግዚአብሔር ከሁላችን ጋር እንዲሆን ፈቃዱ ይሆንልን። ፈትታችሁ አምጡልኝ። እንዲህ ይላል ቃሉ ሲጀምር፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ በታላቁ በደብረ ዘይት ተራራ ላይ ከቆየ በኋላ ከደብረ ዘይት ተራራ እነሆ ወደ ቤተ ፋጌ ወደ ቢታንያ ከተራራው ላይ ወረደ ይላል። ከተራራው ላይ ከወረደ በኋላ ይቺ ቤተ ፋጌ የምትባለዋ እንዲሁም ቢታንያ የምትባለዋ ከደብረ ዘይት ተራራ ዝቅ ብሎ እነሆ የተራራው ጥግ ላይ የሚገኙ አነስተኛ ከተሞች ናቸው። ታዲያ መድኃኔ ዓለም ኢየሱስ ክርስቶስ ቤተ ፋጌ ከደረሰ በኋላ እንዲህ ብሎ ቅዱሳን ሐዋርያትን አዘዛቸው። እንዲህም አለ፣ ከ12ቱ ሐዋርያት መካከል ሁለቱን ሐዋርያ ኑ ብሎ እግዚአብሔር እነዚህን ቅዱሳን ሐዋርያት መልእክት ላካቸው። እንዲህም አለ፣ አሁን ወደ ፊት ለፊት ወደምታዩት ከተማ ወደ ቤተ ፋጌ ግቡ፣ ሁለት የታሰሩ አህዮችን ታገኛላችሁ፣ እንዲሁም ደግሞ ገብታችሁ ፈትታችሁ አምጡልኝ የሚል ትእዛዝ ነበር የሰጠው። አሁን እዚህ ጋር ስንመለከት ይህ አህያው ባለቤቱ ማን ነው? ተጠይቆ ነው ወይ ወይንስ ዝም ብሎ ነው? አይደለም ያለው። ወደ ቤተ ፋጌ ግቡ፣ ሁለት አህዮች እናትና ልጅ የሆኑ ታስረው ታገኛላችሁ፣ ፈትታችሁ አምጡልኝ። ማን ነው? ለምን ትፈታላችሁ ቢሏችሁ ለጌታ ያስፈልጉታል በሉ። ከዛም በኋላ እነዚህ ሁለቱ ቅዱሳን ሐዋርያት እነሆ የጌታን የኢየሱስ ክርስቶስን መልእክት ይዘው ወደ ቤተ ፋጌ ገብተዋል። ወደ ቤተ ፋጌ ሲገቡ እነሆ ሁለቱም አህያዎች ወይንም ደግሞ እናትና ልጅ ታስረው አግኝተዋቸዋል። ቅዱሳን ሐዋርያት ሊፈቱ ሲጠጉ ያን ጊዜ ለምን ትፈታላችሁ ብለው ጠይቋቸዋል። ያን ጊዜም ጌታ ይሻቸዋል፣ ለጌታ ያስፈልጉታል አሉ።
ከዛም በኋላ የጠየቀ ማንም አልነበረም። ምክንያቱም የፈለጋቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና። እዚህ ጋር ስንመለከት ሁለቱ ሐዋርያት እነማን ነበሩ? አንደኛው ሐዋርያው ቅዱስ ጴጥሮስ እንደሆነ በትርጓሜውና በአንድምታው ላይ ያስቀምጣል። ሁለተኛው ቅዱስ ዮሐንስ ወንጌላዊ እንደሆነ፣ እነዚህ ደግሞ ከምስጢራት ሐዋርያት መካከል ሁለቱ ቅዱሳን ሐዋርያት ያዕቆብን ሲጨምር 3 ይሆናሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትልልቅ መድረኮችና እንዲሁም የማዳኑን ሥራ ምስጢራትን ለ3 የምስጢር ሐዋርያት ይገልጽላቸዋል። አንደኛው ጴጥሮስ ነው፣ ሁለተኛው ቅዱስ ዮሐንስ ነው፣ ሶስተኛው ቅዱስ ያዕቆብ ነው። ታስታውሱ እንደሆነ የያኢሮስን ልጅ ሞታ ባስነሳበት ሰዓትም ላይ በሰገነቱ ላይ እነሆ ተገንዛ ባለችበት ሰዓት ላይ እናትና አባቷን እንዲሁም ደግሞ 3ቱን ሐዋርያት መርጦ እነሆ ከላይኛው ደርብ ላይ ወጥቶ ያችን ጣቢታ ሆይ ተነሺ ብሎ እጁን ዘርግቶ የማዳኑን ሥራ የገለጠላቸው ለነዚህ 3ቱ የምስጢር ሐዋርያ ነው። ሲቀጥል ደግሞ በዚህ በደብረ ታቦር ተራራ ላይ በማቴዎስ ወንጌል በምዕራፍ 17 ቁጥር 4 ላይ ስንመለከት ወደ ታላቁ ተራራ ጫፍ ላይ ወሰዳቸው። ከነዚህ ከ12 ሐዋርያት መርጦ መድኃኔ ዓለም ኢየሱስ ክርስቶስ ጴጥሮስን፣ ዮሐንስን እንዲሁም ያዕቆብን ይዟቸው ወደ ተራራ ወጣ። ምስጢረ መለኮትን የገለጸላቸው ለነዚህ የምስጢር ሐዋርያ ነው። ልክ እንደዛ ሁሉ አሁንም ወደ ቤተፋጌ በደረሰበት ሰዓት ላይ መድኃኔ ዓለም ጴጥሮስ፣ ዮሐንስ ብሎ 2 አድርጎ ላካቸው ይላል። 2 አድርጎ መላክ ለአገልግሎት ወይንም ለመጽሐፍ ቅዱስ ሁል ጊዜ ልማዱ ነውና ጥንድ አድርጎ ላካቸው እንደሚባለው አሁንም 2ቱን ሐዋርያት ወደ ቤተፋጌ ልኳቸዋል። እነዚያን የታሰሩትን አህዮች እነዚህ ቅዱሳን ሐዋርያት ፈትተው ወደ ጌታ አምጥተውለታል። መፍታት ማለት ለአባቶች፣ ለካህናት እንዲሁም ለጳጳሳት እንዲሁም ደግሞ ለፓትርያርኩ ለቀሳውስት ማሰር መፍታት ስልጣን የሰጠው ለቅዱሳን አባቶቻችን መሆኑ ሲያጠይቅ ሐዋርያትን ፈትታችሁ አምጡልኝ አለ። እነዚህን እንግዲህ ስንመለከት ማን ነው ለምን ትፈታላችሁ ብለው ቢጠይቋችሁ ለጌታ ያስፈልጉታል ካሉ በኋላ መፍታት ማሰር የካህናት ስልጣን እንደሆነ ሲያጠይቅ ለምን ትፈታላችሁ የሚላችሁ ቢኖር አለ። አሁን እዚህ ጋር የምንመለከተው እንድንፈታ እንዲፈቱ የማይፈልግ ሌላ አካል አለ ማለት ነው። እርሱም ማን ነው? ጠላት ዲያብሎስ ነው። ስለዚህ መፈታት ማለት ምን ማለት ነው? ወይንም ፈታችሁ አምጡልኝ ማለት ምን ማለት ነው? ጌታ አንደኛ ፈታችሁ አምጡልኝ ማለቱ እነሆ ለ5500 ዘመን ያክል የሰው ልጅ በዲያብሎስ አገዛዝ ስር ወድቆ በግዘት ውስጥ ታስሮ ስላለ እነሆ 5500 ዘመን አልፎ የነጻነት የመፈታት ጊዜው አሁን ደርሷል ሲል ፈትታችሁ አምጡልኝ አለ። ለ5500 ዘመን ያክል በዲያብሎስ እስራት የታሰሩት የሰው ልጆች ሁሉ ነፃ እንደሚወጡ ሲያጠይቅ ፈትታችሁ አምጡልኝ አለ። ሁለተኛው ፈትታችሁ አምጡልኝ ያለበት ምክንያት መድኃኔ ዓለም ኢየሱስ ክርስቶስ አንደኛ በኃጢአት እስራት ለተያዙት ነፃ እንዲወጡና እንዲፈቱ የእግዚአብሔር ፈቃድ ስለሆነ ፈትታችሁ አምጡልኝ አለ። ዛሬም በኃጢአት በበደል በእርኩሰት በተለያዩ የኃጢአት እስራት ታስረን ለምንሰቃየው መድኃኔ ዓለም ክርስቶስ ሁላችን ነፃ አውጥቶ እንዲፈታን ፈቃዱ ይሁንልን። ስለዚህ ፈትታችሁ አምጡልኝ አለ። ስለዚህ አሁን ማን ነው ለምን ትፈታላችሁ የሚል የሚከለክል አካል ማን ነው ካለን ጠላት ዲያብሎስ ነው። ለምን? እኛ እንድንፈታ እኛ ነፃ እንድንወጣለት አንደኛ ከሱ ባርነት ከእጁ እንዳናመልጥ ስለሚፈልግ ጠላት ለምን ትፈታላችሁ የሚል ጥያቄ ሊያቀርብ ይችላል። ስለዚህ ዛሬም የታሰሩትን መድኃኔ ዓለም ነፃ እንዲያወጣልን ፈቃዱ ይሁንልን። ስለዚህ እነዚህ ቅዱሳን ሐዋርያት እነዚያን 2 አህዮች እናትና ልጅ ፈተው ወደ ጌታ ቀረቧቸው ይላል። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ አንድም በ2ቱም አህዮች ላይ በአንድ በተአምራት
ተቀመጠባቸው ይላል። አንድም ደግሞ በውርንጭላይቱ በትንሿ በግልገሊቱ አህያ ላይ መድኃኔ ዓለም ተቀመጠ ይላል። አህያዋ ላይ ሲቀመጥ መድኃኔ ዓለም ኢየሱስ ክርስቶስን ቅዱሳን ሐዋርያት የመጀመሪያው ልብሳቸውን በአህያይቱ ጀርባ ላይ ጎዝጉዘውለታል። ለምን ልብሱን ለመጎዝጎዝ አስፈለገ ካልን፣ አንደኛ ኮርቻ ቢያስቀምጡለት ኮርቻ ይቆረቁራል። ስለዚህ አንተ ደግሞ ንጹሐ ባህሪ የድንግል ማርያም ልጅ ኢየሱስ ክርስቶስ የማትቆረቁረዋን ሕገ ወንጌልን ሰጠህን ሲሉት ልብስ በአህያይቱ ውርንጫላ ላይ ጎዝጉዘውለት መድኃኔ ዓለም ተቀምጧል ማለት ነው። ስለዚህ የማትጎረብጥ ሕገ ወንጌልን ሰራህልን ሲሉ ልብሳቸውን ጎዝጉዘውለታል። ከዛ ሲቀጥል ደግሞ ስለምን በአህያይቱ ውርንጭላይቱ ላይ ተቀመጠ? ለምን ባሮጊቷ ላይ ብቻ አልተቀመጠም? ይህችኛዋ ውርንጭላይት ናት። ነገር ግን ትልቁ አህያ እያለች ግልገሊቷ ላይ መቀመጡ ምንድነው ምሳሌው ካል፣ አንደኛ ትልቁ አህያ የብሉይ ወይንም የኦሪት ምሳሌ ናት። ትልቅ እናትየው አህያ። ሁለተኛይቱ ደግሞ ውርንጭላይቱ ወይንም የአህያይቱ ግልገሊቱ አህያ ደግሞ የሐዲስ ኪዳን ወይንም የሕገ ወንጌል ምሳሌ ናት። ስለዚህ ሕገ ኦሪት እንዳለ እኔ ገዥዋ ወይንም ደግሞ ለሕገ ወንጌልም ለሕገ ኦሪትም ሕግን የሰራሁት እኔ ራሴ አምላካችሁ እግዚአብሔር ነኝ ሲል፣ አንድም በአህያይቱ ውርንጭላ ላይ መቀመጡ ከዚህ በኋላ ኦሪት እንዲሁም ደግሞ ብሉይ ኪዳን ያ ዓመተ ፍዳ ዓመተ ኩነኔ ዓመተ ዓለም አለፈ። ስለዚህ እነሆ ሕገ ወንጌልን ሰጠኋችሁ አዲስ ኪዳንን ሰጠኋችሁ ሲል መድኃኔ ዓለም በግልገሊቱ በውርንጭላይቱ አህያ ላይ ተቀምጧል ማለት ነው። ስለዚህ ኢየሱስ ክርስቶስ ከቤተ ፋይጌ ወይንም ከዛች ከታላቂቷ ከተማ ተነስቶ ከደብረ ዘይት ተራራ ከቢታንያ ተነስቶ ወደ ኢየሩሳሌም ጉዞውን ጀምሯል ማለት ነው። ስለዚህ ይህ መንገዱ ቢያንስ በትንሹ ከ16 ኪሎ ሜትር በላይ የሆነ መንገድ ነው። መድኃኔ ዓለም ኢየሱስ ክርስቶስ 14ቱን ኪሎ ሜትር በእግሩ መጥቶ 2ቱን ደግሞ በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ገብቷል። ወደ ኢየሩሳሌም ሲገባ እነሆ ከቤተልሔም ከቢታንያ ዝቅ ብሎ በቤተ ፋጌ ሲደርስ ከላይ ሆኖ ኢየሩሳሌም ከተማዋን አያትና በአህያይቱ ውርንጭላ ላይ ተቀምጦ መድኃኔ ዓለም ስለ ኢየሩሳሌም አለቀሰላት ይላል። ስለዚህ አይ ኢየሩሳሌም አዳኝሽን ያላወቅሽ ሊያድንሽ እነሆ ቀና ሊያደርግሽ የመጣውን መድኃኒትሽን ክርስቶስን ገደልሽ እያለ ስለ ኢየሩሳሌም መድኃኔ ዓለም ክርስቶስ አለቀሰላት ይላል። በመጽሐፍ ቅዱስ ላይ አለቀሰ የሚል የተጻፈው አንደኛ ለኢየሩሳሌም አለቀሰላት ይላል፣ ለከተማዋ ማለት በከተማዋ ላይ ለሚኖረው ሕዝብ ማለት ነው። ሁለተኛ ደግሞ ለአልዓዛር አለቀሰለት ይላል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ ስንመለከት ኢየሱስ ክርስቶስ ይወደው ለነበረው ደቀ መዝሙሩ አልዓዛር ሞቷል፣ ወዴትስ አኖራችሁት ብሎ መድኃኔ ዓለም ስለ አልዓዛር ሞት እንባ አውጥቶ አለቀሰ ይላል። እግዚአብሔር የሚያዝን የሚያለቅስ አምላክ ሆኖ ሳይሆን እኛ ልጆቹን ከሚያዝነው ጋራ ማዘን ስለሚገባን ከሚደሰተው ጋራ አብረን መደሰት እንደሚገባን የሌሎች ሐዘን የኛ ሐዘን መሆን እንደሚገባው ሲያስተምር ስለ አልዓዛር አለቀሰለት፣ ስለ ኢየሩሳሌምም አለቀሰላት ይላል። ከዛም በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ወርዷል። እግዚአብሔር ወደ ከተማችን እንዲመጣ ፈቃዱ ይሁንልን። ያን ጊዜ 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት ዙሪያውን ከበው እየዘመሩ እያመሰገኑ ሆሳዕና በአርያም በእግዚአብሔር ስም የሚመጣ ብሩክ ነው እያሉ እግዚአብሔርን ማመስገን ጀመሩ። ስለዚህ ሆሳዕና ማለት አንድም መድኃኒት ማለት ነው፣ አንድም ሆሳዕና ማለት አሁን አድን ማለት ነው። ስለዚህ ኢየሩሳሌምን ሊያድን ዓለምን ሊያድን የሰውን ዘር ሁሉ አዳምና ልጆቹን ነፃ ሊያወጣ ሊያድን የተገለጠው ነው መድኃኔ ዓለም ኢየሱስ ክርስቶስን እነሆ አፋቸው ሞልተው መድኃኔ ዓለምን ያመሰግኑት ነበር ይላል። ስለዚህ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ
እየዘመሩ ሲወርዱ የሚገርመው ሕዝቡ ድምጹን እየሰማ ይሰበሰብ ነበር። እግዚአብሔር በመቅደሱ ሁላችንን ሰብስቦን እንድናመሰግነው እሱ ይፍቀድልን። ምክንያቱም ያልተፈቀደለት ማመስገን አይችልምና። ስለዚህ እናቶችም አባቶችም ሁሉም እየተሰበሰቡ ከቅዱሳን ከሐዋርያት ጋር እንዲሁም ደግሞ ከቅዱሳን አንስት ቅዱሳን ሴቶች ጋር ከ72ቱ አርድእት ከቅዱሳኑ ጋር አብረው መዘመር፣ አብረው ማመስገን፣ አብረው መዘመር ጀመሩ። በዚህ ሰዓት ላይ የሚገርመው እናቶች ልጆቻቸውን ጡት እያጠቡ እንዲሁም በጀርባቸው አዝለዋቸው የነበሩት ሕፃናት ሳይቀሩ ከናታቸው ጀርባ ላይ የተስፈነጠሩ እየወረዱ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሕፃናት ሳይቀሩ እግዚአብሔርን ያመሰግኑ ጀመሩ ይላል። እንግዲህ የ1 ዓመት ሕፃናት፣ የ2 ዓመት ሕፃናት፣ የ3 ዓመት የ4 ዓመት ሕፃናት ተሰብስበው እግዚአብሔርን በአህያይቱ ውርንጭላ ላይ እንደተቀመጠ ዙሪያውን ከበው ያመሰግኑት ይዘምሩለት ነበር ይላል። እንደገናም ደግሞ የሰማይ መላእክት ነጭ ልብስ ለብሰው ዙሪያውን ከበው መድኃኔዓለም ክርስቶስን ያመሰግኑት ይዘምሩለት ነበር ይላል። ታዲያ በዚህ ሰዓት ላይ እነሆ የሕፃናቱ ዝማሬ ተጨምሮ በሕፃናቱ ዝማሬ ላይ እንዲሁም የመላእክት ዝማሬ ተጨምሮ ከተራራው ሲወርዱ ወደ ኢየሩሳሌም ሲወርዱ የኢየሩሳሌም ከተማ በእነዚህ ቅዱሳን መላእክትና በእነዚህ ሕፃናት ዝማሬ ከተማዋ ተነቃነቀች ይላል። እግዚአብሔር በዝማሬ እንድናመሰግነው ይፍቀድልን። ምክንያቱም ታላቁ ሐዋርያ ቅዱስ ጳውሎስና እንዲሁም ደግሞ ታላቁ ሐዋርያ ሲላስ አብረው በእስር ቤት ሆነው ሲዘምሩ ሲያመሰግኑ እንደነበረው እስር ቤቱ እንደተናወጸ እስር ቤቱ እንደተነቃነቀው ሁሉ አሁንም የመላእክት ዝማሬ፣ የሕፃናቱ ዝማሬ፣ የሌሎችም ዝማሬ አንድ ላይ በመሆን የኢየሩሳሌም ከተማ እስክትናወጽ ድረስ ክርስቶስን ያመሰግኑት ነበር ይላል። ታዲያ በዚህ ሰዓት ነበረ ጸሐፍት ፈሪሳውያን ይህ ዝማሬ ምንድነው? ይህ ከተማዊቱን የሚያናውጻት ምስጋና ምን አይነት ምስጋና ነው? ከተማይቱ እስክትነቃነቅ ድረስ የሚመሰገነው ተመስጋኙ ማን ነው ብለው ጸሐፍት ፈሪሳውያን፣ አይሁድ ሰዶቃውያን ቀጥታ ከየቤታቸው እየወጡ ይህ የምስጋና ድምጽ ወዳለበት ክርስቶስ ወዳለበት ተሰብስበው የመጡት። አሁን አይሁድ ጸሐፍት ፈሪሳውያን እያመሰገኑ ዘማሪዎቹን እንዲሁም ሕፃናቶቹን ሌሎችም ሲዘምሩ ሲያመሰግኑ አይተው ልባቸው በቅንዓት ነደደ ይላል። እግዚአብሔር አምላክ የቅንዓቱን መንፈስ እንዲያስወግድልን ፈቃዱ ይሁንልን። በዚህ ሰዓት ላይ እንዲህ አሉ እነዚያ ክፉ አይሁድ፣ እነዚህ ሕፃናት እየዘመሩ እየጮሁ ከተማዋን እየረበሿት ነውና ዝም እንዲሉ ንገራቸው አሉት። የሚገርም ነው። የእግዚአብሔር ቃል የሚረብሻቸው ብዙዎች አሉ። የእግዚአብሔርን ቃል ሲሰሙ ብዙዎች አደነቆሩን የሚሉ ሰዎች አሉ። ሎቱ ስብሐት እግዚአብሔር ማስተዋልን ይስጥልን። አንዳንድ ጊዜ ስርዓተ ቅዳሴው ሲሰማ፣ ማህሌቱ ሲሰማ፣ ስብከቱ ሲሰማ፣ ዝማሬው ሲሰማ ለምን በማይክራፍ በሰፈራችን ይጮህብናል ብለውም የሚጮሁም አሉ። እነዚህ የአይሁድ የግብር ልጆች ሆኑ። ዛሬም የእግዚአብሔር ቃል ሲነገር ጆሮአቸውን የሚያሳክካቸው አሉ፣ አይናቸው ደም የሚለብሳሉ። ስለዚህ ወገኖች አይሁድ ጸሐፍት ፈሪሳውያን እባክህ ዝም አስብላቸው፣ ድምጻቸው ከተማውን ረበሸ፣ እባክህ ዝም በሉ በላቸው አሉት። መድኃኔዓለም ምን እንዳለ ታውቃላችሁ? እነዚህን ሕፃናት ዝም ብታስብሏቸው የሚያመሰግኑኝ ሁሉ አፋቸውን ቢዘጉ ብታዘጓቸው፣ እውነት እላችኋለሁ የቢታንያ ድንጋዮች እኔን ያመሰግኑኛል፣ ይዘምሩልኛል፣ በፊቴም ቆመው ምስጋናውን ይሰውልኛል ብለዋል። ያን ጊዜ እነዚያን ሕፃናት እነሆ ዝም በሉ ሲሏቸው ሕፃናቶቹ ደግሞ እንዲህ ብሏቸዋል። እናንተ የማታስተውሉ ጸሐፍት ፈሪሳውያን አይሁድ ሆይ እናንተ ልባችሁ ታውሮ አይናችሁ ታውሮ እስከ መቼ ድረስ ትኖራላችሁ? ስለዚህ አይታዩአችሁም? መላእክት እንደ ሻሽ ተነጥፈው ለእግዚአብሔር ሲያመሰግኑት፣ መላእክት ነጭ ለብሰው ሲዘምሩለት አይታዩአችሁም?
እናንተኛ የቆምነው እንደምትው ለኛ ግን የሚታዩን ቅዱሳን መላእክት ሲያመሰግኑ ሲዘምሩ ይታዩናል። እስከ መቼ ድረስ ልባችሁ ይደነድናል? እኛስ ክርስቶስን ከማመስገን ወደ ኋላ ዝም አንልም ብለው ሕፃናቶቹ ማመስገን ጀምረዋል። በመጨረሻውም እንዲያቆሙ ቢጠይቋቸውም የቢታንያ ድንጋዮች እየተንከባለሉ መጥተው አፍ አንደበት አውጥተው ሆሳዕና በአርያም በእግዚአብሔር ስም የሚመጣ ሁሉ ቡሩክ ነው እያሉ ድንጋዮች የቢታንያ ድንጋዮች ክርስቶስን አመስግነውታል። ወገኖቼ በእግዚአብሔር ፊት ቆመን እንድናመሰግነው እግዚአብሔር ይፍቀድልን። እግዚአብሔር እኛ ብናመሰግነው የሚጨመርለት ኖሮ አይደለም። እኛ ባናመሰግነው የሚቀነስበት ነገር ኖሮ አይደለም። እኛ ብናመሰግን እኛ እንባረክበታለን። እኛ ብናመሰግን እኛው እንጠቀምበታለን። እግዚአብሔር ዓለም ዘለዓለም ምስጉን ነው። ስለዚህ ሕፃናቶችን ዝም እንዲሉ አይሁድ ቢጮሁም ቢታንያ ድንጋዮች ሳይቀሩ እግዚአብሔርን በዝማሬ አመስግነውታል። ይህም ብቻ አይደለም። የሚገርመው አብረው የሚከተሉት ልብሳቸውን ነጠላቸውን እያወረዱ እነሆ መንገዱ ላይ ሳይቀር ዘንባባ ዝንጣፊውን እንዲሁም የዛፉን ቅጠል ሁሉ እየቆረጡ በመንገዱ ላይ ያነጥፉለት ነበር ይላል። እንዲህ ነው የሚለው፣ አንተ የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ሆይ እንኳን አንተ ሰማይ ምድርን የፈጠርህ ንጉሥ ቀርቶ የተቀመጥክባት አህያይቱ እንኳን ክብር ይገባታል፣ አንተ ተቀምጠህባታል ብለው ነጠላቸውን ልብሳቸውን መሬት ላይ እያነጠፉ አህያይቱ እንድትረግጠው እሱም እንዲጓዝበት አድርገዋል። ከዚህ መካከል ላይ የዘንባባ ዝንጣፊ እንዲሁም ልብሳቸውን ለምን አነጠፉ ስንል አንደኛው መድኃኔ ዓለም ኢየሱስ ክርስቶስ አዳምና ሔዋን ባጠፉት ጥፋት የተሰጣቸው የጸጋ ልብስ ተነጥቆ ቢቀርም አንተ ግን የቀደመው የጸጋ ልብሳቸውን ልታለብሳቸው አንተ መጥተሃል ተገልጸሃልና አንተ የማርያም ልጅ ተመስገን እያሉት እያመሰግኑት ነው። አንድም የዘንባባ ዝንጣፊ አምጥተው በመንገዱ ላይ ያነጥፉለት ነበረ። ለምን ዘንባባ ተመረጠ ስንል ዘንባባ ማለት የድል ምልክት የምስራች ምልክት ነው። ለምን ካልን እነሆ ታላቁ አበብዙሃን አብርሃም የተባለው ጻድቅ አባት ለብዙ ዘመናት ልጅ አጥቶ ከቆየ በኋላ ልጁን ይስሐቅን በወለደ ሰዓት ላይ እነሆ የዘንባባ ዝንጣፊ ይዞ ወደ ቤተ እግዚአብሔር እንዲሁም እግዚአብሔርን ያመሰግንበት ነበር ይላል። ይህ ምልክት ምንድን ነው ካልን የምስራች ምልክት ስለሆነ ዘንባባ አንድም ይስሐቅም ልጁን ያዕቆብን በወለደበት ሰዓትም ላይ ይህንን ዘንባባ ይዞ በእግዚአብሔር ፊት መስዋዕቱን አቅርቦ እግዚአብሔርን አመስግኖበታልና ስለዚህ ዘንባባ የምስራች ምሳሌ ነው ማለት ነው። አንድም ዘንባባ የድል ምልክት ነው። የድል ምልክት ነው ስንል ምን ማለታችን ነው? ዮዲትን በመጽሐፈ ዮዲት ምዕራፍ 1 ቁጥር 1 ላይ ስንመለከት እንዲሁም ደግሞ በመጽሐፍ ቅዱስ ላይ ተገልጾ ስናይ ጠላት እነሆ በባርነት ቀንበር ላይ ወድቀው እስራኤልን በክፉ አገዛዝ ይገዛቸው የነበረ ያን ንጉሥ እነሆ ሴቷን እግዚአብሔር አስነስቶ ያንን ጠላት በተኛበት አንገቱን ቆርጣ ጠላትን እስራኤላውያንን ነፃ አውጥታ ጠላትን ገላ የዘንባባ ዝንጣፊ ይዛ በእስራኤላውያን መካከል አብራ ዘምራ አመስግና ነበርና ስለዚህ የድል ምልክት ነው። ታላቁ አባት ሶምሶንን እንደዚሁ ደግሞ የድል ምልክት አድርጎት እናየዋለን። ስለዚህ ዘንባባ የድል ምልክት ነው። ዘንባባ የምስራች ምልክት ነው። ስለዚህ አንተም 5500 የነበረው 5500 ዘመናት የነበረውን ጨለማ ገፈህ ብርሃንን የሰጠህን የምስራቹን ቃል ያሰማህን ልታድነን የተገለጥከ የማርያም ልጅ አንተ አምላክ ነህ ሲሉ ልብሳቸውን አንጥፈውለታል። የዘንባባውን ዝንጣፊ አንጥፈውለታል። ስለዚህ ሆሳዕና በአርያም በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ እነሆ ኢየሩሳሌም ቤተ መቅደስ አድርሰውታል።
ኢየሩሳሌም ሰሎሞን ወደ አሰራው ቤተ መቅደስ ከገባ በኋላ በአህያይቱ ውርንጭላይቱ ላይ ተቀምጦ ቤተ መቅደሱን 3 ጊዜ ዞሯል። 3 ጊዜ መዞሩ የሥላሴ ምሳሌ ነው። አንድም ዛሬም የቃል ኪዳኑን ታቦት አባቶቻችን ካህናቱ አክብረው 3 ጊዜ ቤተ መቅደሱን ዞረው እነሆ አክብሮ ሕዝቡን ባርኮ የቃል ኪዳኑ ታቦት ወደ መንበረ ክብሩ እንደሚገባ አንደኛ ምሳሌ ሲያደርገን፣ ስለዚህ በመጨረሻው 3 ጊዜ ዑደት አድርጎ መድኃኔዓለም ከአህያይቱ ውርንጭላ ላይ ከወረደ በኋላ ወደ ቤተ መቅደሱ ገባ ይላል። ወደ ቤተ መቅደስ ከገባ በኋላ ግን ሻጮችን፣ ለዋጮችን፣ የንግድ ስፍራ ያደረጉትን የቤተ መቅደሱን የጸሎትን ቤት የንግድ ቦታ ያደረጉትን እነዚያን ነጋዴዎችን ገፍቶ አስወጥቶ እነሆ ቤቴሰ ቤተ ጸሎት፣ ቤት የጸሎት ቤት እንጂ የነጋዴዎች፣ የሌቦች፣ የአጭበርባሪዎች፣ የአትራፊዎች የወንበዴዎች ዋሻ አይደለችም ብሎ ነጋዴዎችን ያንን ገለባብጦ እነሆ ያችን ቤተ መቅደሱን አንጽቶ ያንን ጊዜ መድኃኔዓለም ሆሳዕናን በዚህ ዕለት አክብሯል ማለት ነው። ስለዚህ ሆሳዕና ብለን የምናከብረው እነሆ ጌታ ሆይ አሁን አድን ማለት ነው። ሆሳዕና ማለት እነሆ መድኃኒት ማለት ነው። አንተ መድኃኒት ነህ፣ እኛ የታመምነውን ልታክመን፣ ልትፈውሰን፣ ልታድነን መጥተሃል እያልን እያመሰገን ነው ማለት ነው። ስለዚህ እኛም ሆሳዕናን ስናከብር በምን አይነት መልኩ ነው ማክበር የሚገባው ካል አንደኛው ፈትታችሁ አምጡልኝ እንዳለው መድኃኔዓለም ክርስቶስ እነሆ ነፃ ልንወጣ እንድንፈታ ሁላችን ያለፈውን ኃጢአታችን በደላችን ሁሉ ተናዘን ንስሐ መግባት ያስፈልገናል ማለት ነው። ንስሐ ስንገባ ቀኖናችንን ስንቀበል እንዲሁም በቄደር የንስሐ ጥምቀትን ስንጠመቅ እግዚአብሔር በቸርነቱ በምህረቱ እነሆ እኛን ልጆቹን ይቅር ይላል። ያን ጊዜ አባቶቻችን ፍትሐ ዘወልድ ጸሎት አድርገው ጸሎተ ንስሐ አድርሰው እንዲሁም ደግሞ አንቀጸ ንስሐውን አንብበው እግዚአብሔር ይፍታህ ሲሉ ያን ጊዜ እንፈታለን፣ ነፃ እንወጣለን ማለት ነው። እግዚአብሔር ሁላችን የታሰርነውን መድኃኔዓለም እንዲፈታን ፈቃዱ ይሆንልን። አንድም እነሆ በውሸትም በሐሰትም በእውነትም በወንጀልም በኃጢአትም ምክንያት በእስር ቤት ታስረው ላሉት ወገኖቻችን እግዚአብሔር ነፃነትና መፈታት እንዲያድልልን ፈቃዱ ይሁንልን። በአጋንንት ስራ በኃጢአት በበደል ለታሰርነውም ለሁላችን መድኃኔዓለም መፈታቱን እንዲያድልን ፈቃዱ ይሁንልን። ሆሳዕና በአርያም የእግዚአብሔር ልጅ እነሆ መድኃኔዓለም ክርስቶስ ተገልጦ የማዳኑን ስራ እየሰራን ያለው አሁን አድን እያልን የታመሙትን መድኃኔዓለም እንዲያድንልን እኛንም እንዲያድነን እንዲፈውሰን ቅዱስ ፈቃዱ ይሁንልን። ፈትታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ያስተማረን የመከረን መድኃኔዓለም ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።